ሳሮንና የህብረ ቀለማቱ ድልድይ። ከዝናብ በኋላ የሚወጣ ውበት። አንድ ቀን ብርቱ ዝናብ ዘንቦ ካቆመ በኋላ ፀሐይ በደመቀ ሁኔታ ወጣች። ሳሮን በመስኮት ብቅ ስትል በሰማይ ላይ አንድ በጣም የሚያምር ትልቅና ባለብዙ ቀለም ቀስተ ደመና ሬንቦ አየች። ዋው! ማነው ሰማይን እንዲህ የቀለመው ብላ ተገረመች። ይህማ ወደ ሰማይ የሚወስድ ድልድይ ይመስላል አለች ሳሮን። ሳሮን ወደ ውጭ ወጣች። እዚያም አንዲት የዝናብ ጠብታ በቅጠል ላይ ተንጠልጥላ አገኘቻት። ሰላም ሳሮን አለች የዝናብ ጠብታዋ። ቀስተ ደመናውን በጋራ ሆነን የሠራ ነው እኔና ፀሐይ አለቻት። ሳሮን ግራ ገባት። ግን የፀሐይ ብርሃን ነጭ ወይም ቢጫ ነው፣ ቀስተ ደመናውን ግን ብዙ ቀለሞች አሉት አለች ሳሮን። የዝናብ ጠብታዋ እንዲህ ስትል አስረዳቻት። የፀሐይ ብርሃን ሁሉንም ቀለሞች በአንድ ላይ ይዞ ነው የሚመጣው። ነገር ግን ሁሉም ተስማምተው ስለሚጓዙ ነጭ ብቻ ሆነው ይታያሉ። እኔ እንደ ንዑስ መስተዋት አገለግላለሁ። ብርሃኑ በእኔ ውስጥ ሲያልፍ ቀለሞቹ እለያቸዋለሁ። ከዚያም እንዲህ ተሰልፈው ይወጣሉ። ቀይ፣ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሰማያዊ እና ወይን ጠጅ። ሳሮን ግራ ተጋባች። ታዲያ ለምንድን ነው ሁልጊዜ የማናያቸው ስትል ሳሮን ጠየቀች። ቀስተ ደመና ለማየት ሁለት ነገር ያስፈልግሻል። ፀሐይ ከጀርባሽ መሆን አለባት። ዝናብ ወይም የውሃ ጠብታ ደግሞ ከፊት ለፊትሽ መሆን አለበት። ያኔ ነው ተአምሩ የሚፈጠረው አለቻት የዝናብ ጠብታዋ። ሳሮን ፈገግ አለች። እንዴት እንደሆነም ገባት። ፀሐይ ከጀርባዋ፣ የዝናብ ጠብታ ከፊት ለፊቷም አድርጋ ውብ የሆኑትን ቀለሞች ቀስተ ደመናን ማየት ትጀምራለች። ሳሮን ፈገግ አለች። ከዚያን ቀን ጀምሮ ዝናብ ሲዘንብ በጣም ደስ ይላታል።